በጌታችን በኢየሱስ ክርስቶስ ስም ሁላችሁን ሰላም እላለሁ። እንዴት አመሻችሁ? እግዚአብሔር አምላክ የተባረከ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። ብዙ አሜን አላላችሁ? ጸጋና ሰላም በጣም ወሳኝ ነገሮች በማን እጅ ያሉ? እሱ ይብዛላችሁ። እግዚአብሔር ይባርካችሁ። መዘምራን በእናንተ በጣም ሁሌ ደስ ይለኛል። ደግሞም ቀናለሁ፣ ግን መልካም ቅናት ነው። ሁልጊዜ እንደምናዘዘው በአስተናጋጆች በሚያረጉት ነገር በጣም ደስ ይለኛል፣ ደግሞም ቀናለሁ። በጣም ደስ ይለኛል። እውነት ለመናገር ያለው ነገር ለእግዚአብሔር ክብር የምታረጉት እግዚአብሔር ይባርካችሁ። ክብሩ ለጌታ ይሁን። ሌላ ምለው ነገር የለኝም። እንግዲህ እድል ሰጥቶናል። ዛሬ እግዚአብሔር በሰጠን እድል ጥቂት መልእክት አለኝ። ለራሳችን ሁላችንም እንስማ። የጠፋብንን የተወሰደብንን መፈለግ በሚል ርዕስ ነው። ከአንድ ህልም በኋላ ያገኘሁት መልእክት ነው። እንግዲህ እግዚአብሔር እንደረዳችሁ እኔ ለራሴ እናንተም ለራሳችሁ ስሙ። የጠፋብንን የተወሰደብንን ምን ማለት መፈለግ። መጽሐፍ ቅዱስ ያላችሁ ሉቃስ ወንጌል ምዕራፍ 2 ከ41 እስከ 51 እናነብና እንጸልያለን። ሉቃስ ወንጌል መጽሐፍ ያላችሁ ምዕራፍ 2 ከ41 ጀምሮ እንደዚህ ይላል እስከ 51። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞቹ ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሰማቸው። ሲጠይቃቸው በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግህ ነበረ አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን አላቸው። እነሱም የተናገራቸውን ነገር አላስተዋሉም። ከእነሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበረ። እናቱም ይህን ነገር ሁሉ በልቧ ትጠብቅ ነበረ። እንጸልይ እስቲ። ከጥቂት ቀኖች በፊት ዛሬ ሮብ ነው፣ ያለፉት ቅዳሜ ማለት ነው፣ ቅዳሜ ሌሊት ይህ ፕሮግራም ከተሰጠኝ ቆይቷል። እግዚአብሔር ምን ይላል? ብዙ ባገለገልን ቁጥር፣ ብዙ ወደ እግዚአብሔር በቀረብን ቁጥር ወዳጆቼ ሆይ እግዚአብሔር ያላለውም ብሎ ብዙ ኪሳራ ስላለው በጥቂቱም ለኔም ለእናንተም የእግዚአብሔርን ሐሳብ መፈለግ መልካም እንደሆነ ከሕይወትም ስለተማርኩ ጸልይ ነበር። ከዚህ ህልም በኋላ ነው ይሄ መልእክት የመጣው። ከዚህኛው በፊት በየትኛውም ቦታ ላይ አላገለገልኩም። እንግዲህ ለኔም ለእናንተም እግዚአብሔር ሐሳብ እንደዛ ነው ብዬ አስቤያለሁ። ህልሙ ምን መሰላችሁ? ኢትዮጵያ ውስጥ አይደለም ይሄ አይነት ነገር ያለው። ምክንያቱም በአካል እዚህ ምድር ስላለ እንደዚህ አይነት በረዶ በውጭ ዓለም ነው ያለው። በጣም ከሚፈለገው በላይ የተከመረ መቆም የማያስችል ብዙ ልብስም ለብሳችሁ የማትቋቋሙት በረዶ አንዳንዶቻችን ሄደን እንዳየነው፣ አንዳንዶቻችንም በፊልም እንዳየነው እንደዛ ምድር ውስጥ ነው ያየሁት ህልሙ። የሚገርመው በዛ ብርድ ውስጥ ብርድ ልብስም እንኳን ብትለብሱ በማቁም ብርድ ውስጥ
ገሚሶቹ ራቁታቸውን ናቸው። ገሚሶቹ በጣም ስስ የሆነ ቲሸርት፣ አንዳንዱ ከኔ ተራ፣ በአብዛኛው ግን ልብስ የላቸውምና የሚገርመኝ ደስ እያላቸው በብርድ ውስጥ ይዘምራሉ። ዘፈን አይደለም፣ ልብ በሉ እንዴ! ዝም ብሎ ይዘምራሉ፣ ወደ ላይ ይዘላሉ፣ እንዲህ ይላሉ። እኔ ደግሞ በመገረም የሚዘምሩትን አይደለም ምሰማው። እንዴት በዚህ ብርድ ውስጥ ይሄ ቆፈን በሚያመጣ በረዶ ውስጥ እንዴት ራቁታቸውን ሊሆን ቻሉ? እንዴት አልተሰማቸውም? ብርድ መሆኑንስ እንዴት አላወቁም? በእንደዚህ አይነት ሁኔታ ላይ ያለን ነው የነቃሁት። እግዚአብሔር ከዛ በኋላ ይህን ቃል ሰጠኝ። ምናልባት ወገኖቼ ሆይ የጠፋብን እኛ ያላወቅነው የተወሰደብን ነገር ቢኖር በየትኛውም ደረጃ ላይ ያለን ሰዎች የተወሰደብንን ለመፈለግ መነሳት አለብን። የኢየሱስ ክርስቶስ ወላጆች እንደ ወትሮው ይላል በሚደረግበት በዓመት አንድ ጊዜ በሚገኘው በፋሲጋ በዓል ላይ ሊገኙ መጡ ይላል። ያለፈው ፋሲጋ ይሄንን ስርዓት በአካል በኢየሩሳሌም አይቸው ነበር ለማገልገል እንጂ ከየቦታው ስርዓት የሚያደርጉበት ፋሲጋን የሚያከብሩበት የአይሁዶች ቴምፕል አለ። ልነግራችሁ አልችል። የሰው ብዛት፣ የስርዓቱ ብዛት የፋሲጋን በዓል ለማክበር አሁንም እንደ ልማዳቸው ይመጣሉ። ይህንን ስርዓት ለማየት ሄጄ ነበር። የኢየሱስ ክርስቶስ ወላጆች በዚህ ስርዓት ላይ አይሁዶች በሙሉ ከሚገኙበት ስርዓት ላይ ከሩቅ ቦታ ተገኝተው ስርዓቱን እንደ ወጉና እንደ ደንቡ በሚፈልገው መልክ ከፈጸሙ በኋላ ተመልሰው ወደ መጡበት አገር፣ ወደ መጡበት ከተማ፣ ወደ መጡበት ቤታቸው ተመልሰው ሲሄዱ ሳይታሰብ አንድ ነገር ጎደለ ይላል። ሰው ሁሉ ይሄዳል፣ እያወራ ነው፣ እየተጫወተ ነው የሚሄደው። ስለ ስርዓቱ እያወራ ነው፣ ስለ ክርስቶስ ነገር እያወራ ነው፣ ስለ ፋሲጋው እያወራ ነው። ሰው ሁሉ በመንገዳቸው ይሄዳሉ። በእነሱ ጋር የነበረ የ12 ዓመት ልጅ ኢየሱስ የተባለው ከነሱ ጋር እንደሆነ መስሏቸው ይላል። አንዳንድ ጊዜ ወገኖቼ ሆይ ብዙ ነገሮቻችን ተወስዶብን ከኛ ጋር ናቸው ብለን ሳናቃቸው ያለን ጋር ዛሬ ጥሪ ያለኝ እግዚአብሔር ሊለን የፈለገውን ነገር እናስተውል። ከኛ ከተወሰዱ ቆይተዋል። ከኛ ከጠፉ ቆይተዋል። አንዳንዱንም አውቀን አንዳንዱንም ሳናቀው። ድንገት ግን ሲያዩ ልጆ የለም። በጣም ከመደንገጣቸው የተነሳ የአንድ ቀን ያህል መንገድ፣ እንግዲህ በአንድ ቀን የአንድ ቀን መንገድ ምን ያህል እንደሆነ አስተውሉ። ከሄዱበት ቦታ እንደገና ልጃቸውን ፍለጋ ወደ ኋላ ተመለሱ ይላል። የሚገርም ነው። የራሱ ጉዳይ ነው አላሉም እነዚህ ወላጆች። ይሄ ቀበጥ ልጅ ነው፣ ጉዳዩ ነው፣ እንደፈለገ ይሁን፣ በፈለገ ጊዜ ይምጣም አላሉም። የፈለገ ሩቅ ቦታ እንኳን ቢሆን አድካሚ ቢሆንም እሱም ፍለጋ ተመለሱ ይላል። ተመልሰውም ከአንድ ቀን በኋላ መጥተው ፋሲጋን ያከበሩበት ቦታ ቢገቡም ወዳጆቼ ሆይ አላገኙትም። እንግዲህ አንድ ቀን ሙሉ ወደ ኋላ ተመልሰናል። እዚህ መተንም ደግሞ አላገኘነውም። ስለዚህ የራሱ ጉዳይ ነው ብለው አሁንም ጥለው ሊሄዱ አልፈለጉም። 3 ቀን ሙሉ ይላል እዛው ከተማ ውስጥ ስርዓቱ የሚደረግበት በሚያውቋቸው ዘመዶች ቤት፣ በሚያውቋቸው ጎረቤቶች፣ በየቴምፕሉ በሙሉ 3 ቀን ሙሉ ፈለጉት ይላል። ከ3 ቀን በኋላ ያንን ወጣት ልጅ አገኙት። ስለምንስ ልጄ ሆይ አስጨነከን? ምን ሆነ ነው እንደዚህ የሆንከው? ለምንስ ቀረህ አሉት ይላል። ወዳጆቼ ሆይ አንዳንዶቻችን ልጆቻችንን፣ አንዳንዶቻችን ጤንነታችንን፣ አንዳንዶቻችንን ጸጋችንን፣ ልዩ ልዩ እግዚአብሔር የሰጠንን ነገር ተወስዶብን ምን ውስጥ እንዳለን እንኳን ሳናውቅ መፈለግን ያቆምን ዛሬ ስንቶች እንሆን? ሁሉ ጊዜ ኢየሱስ ክርስቶስ የሚናገረው ነገር የዚህ ልጅ ያገኙት አንድ ነገር ሆኖ ነው። ወገኖቼ ሆይ
በመፈለጋቸው ነው። ዋጋ በመክፈላቸው ነው። የቱንም ቢሆን ሳናገኘው አንመለስም ብለው በመጨከናቸው ነው። የተከበራችሁ እግዚአብሔር ሕዝቦች እናንተና እናንተ ታውቃላችሁ። ከቤታችሁ፣ ከኑሯችሁ፣ ከጤንነታችሁ፣ ከቢዝነሳችሁ፣ ከጸጋችሁ የተወሰዱ ነገሮች እያሉ መፈለግ ያቆማችሁ ሰዎች አላችሁ። ብርድ እንኳን መሆኑን ያላወቃችሁ ነው የሚለው እግዚአብሔር። የሚገርም ነው። እነዚህ ሰዎች ይዘምራሉ ምንም ነገር ግን አንዳንዶቹ ራቁቶች ናቸው፣ አንዳንዶቹ ከኒተር ሊከላከሉበት የሚለው ልብሳቸውን ጥለውታል። ግን ዝማሬውን አላቆሙ። አምልኮ እያረግን ሊሆን ይችላል። ወደ ቤተ ክርስቲያንም መተል ሊሆን ይችላል። ወንድሞቼ እንደነዚህ ወገኖቼ ዘምረን እንደኔ ሰብከን ሊሆን ይችላል። ነገር ግን እሱ ዋናው ነገር አይደለም። የመጀመሪያው ነገር የእግዚአብሔር ሐሳብ የተሰጠን ካልተመለሰ ሌላ ነገር አይሰጠንም። ይህንን ነው ኢየሱስ ክርስቶስ የመሰለላቸው። በዚሁ በሉቃስ ምዕራፍ 15 ላይ ኢየሱስ ክርስቶስ ለተከታዮቹ አብረው ላሉት ለአገልጋዮቹ የተወሰደባቸው በርካታ ነገር እያለ ላላወቁት አይገርምም? ከሱ ጋር ሆነው እያሉት የመጨረሻ ቅርብ ናቸው። ግን ምን እንደተወሰደባቸው ጠዋት ማታ እያዩት አላወቁት። ሐዋርያት የሚከተሉት ሰዎች ምን እንደሆነ እንኳን አልተረዱም። ደንታቢስ ሆነዋል። የራሱ ጉዳይ ብለዋል። ኢየሱስ ክርስቶስ እንደዚህ አለ። አንድ በጣም የሚገርም አነጋጋሪ የኢየሱስ ክርስቶስ ምሳሌ የተባሉትን ነገሮች ተናገረ። አንድ ሰው 100 በግ ነበረው አሉ። 100ንም ያስወጣ ያስገባ ነበረ። ከዛ በኋላ ወደ ቤት ይዞ ተመልሶ ሩቅ መንገድ ሄዶ አብልቶ አጠጥቶ ወደ ቤት ከተመለሰ በኋላ ቤቱ ሲደርስ እያንዳንዱን በግ እየቆጠረ እንደ ልማዱ ሲያስገባ 100 በጎች ውስጥ አንድ በግ የለም አላቸው። ሲቆጥራቸው 99 ነው። ይህም ሰውዬ እንደዚህ ያደርጋል። ሩቅ ቦታ ሄዶ ቢሆንም እኔ እንደሆነ 99 በጎች አሉኝ፣ አንድ ጠፋች አልጠፋች ብሎ አላለም። ያችን አንድ በግ ፍለጋ ያንን ሁሉ መንገድ እንደገና ወደ ኋላ ሄደ ይላል። ምን ያደርግለታል? አንድ ጠፋ አልጠፋ። አንዳንዱ ወገኖቼ ሆይ ምን ያደርጋል ብለን የተውናቸው የተወሰዱ ነገሮች በህይወታችን በነገራችን ውስጥ በጓዳችን በቤታችን ብዙ ነገሮች ሊኖሩ ይችላል። ግን ንቀን የተውናቸው ጠላት የወሰዳቸው የተቀማናቸው ነገሮች ወዳጆቼ ሆይ ብርድ መሆኑ እንኳን ማናቀው ከላያችን ላይ የተገፈፈ ግን ደግሞ ስርዓቱን እያረግን ያለን። ስለዚህም ያ ሰው አልታከተም። አንዷን በግ ፍለጋ መጣ፣ ብዙ ደከመ፣ ፈለገ፣ አገኛት። ከዚያም በኋላ ካገኛት በኋላ ወሰደና በጓን አቀፋትና ትከሻው ላይ አረጋት። ከዚያም በኋላ ደስም አለው፣ አመሰገነ። አያችሁ ወገኖቼ፣ ሁልጊዜ እግዚአብሔር የሰጣችሁ አገልጋዮች፣ የእግዚአብሔር ሕዝቦች እግዚአብሔር ያደረገላችሁ በስጋችሁ ላይ በቤታችሁ ላይ በኑራችሁ ጨመረው ነገር ካልተመለሰ ደስታ የለም። ደስ አለውም ይላል፣ አመሰገነም ይላል። ስለዚህም እናንተም አላቸው ብዙዎቻችሁ ጸሎት ተወስዶባቸዋል። ስንት ጊዜ ነገርኳችሁ፣ ግን ለማስመለስ ምንም ጥረት አላረጋችሁም። ስለዚህ አንዳንዶቻችሁ ወኔ ተወስዶባቸዋል። ዛሬ ወገኖቼ ሆይ አንዳንዶቻችን የጸሎት መሰዊያዎቻችን ፈርሰዋል። ነው የጌታ መንፈስ በዚህ ጸሎት ውስጥ ስለ አንድ ቤተሰብ ይናገረኝ ነበረ። ሁሉ ነገር አላችሁ፣ ነገር ግን ከቤታችሁ ፍቅር የተወሰደባችሁ አንድ ቤተሰቦች እዚህ እንዳላችሁ ለእናንተ ኋላ ጸልያለሁ። የጌታ መንፈስ ይናገረኝ ነበር። ቤት ነው የሚያስፈልገው ነገር አለ፣ ግን ከቤታችሁ ፍቅር ተወስዷል።
ፍቅር ተወስዶባቸዋል። ያ የነበረው ፍቅር የለም። የሐዋርያትም ምስጢር እንደዛው ነው ወዳጆች ሆይ። ይህ ስፍራ ስታዩት ኢየሱስ ክርስቶስ የማስመለስ ሥራ እንዲያደርጉ ለተከታዮቹ የነገራቸው ነገር ነው። አንዳንዶቻችን 20 ዓመት፣ አንዳንዶቻችን 30 ዓመት፣ አንዳንዶቻችን 5 ዓመት በእግዚአብሔር ቤት ተመላልሰን ሊሆን ይችላል። አንዳንዶቻችን ዘማሪ፣ አንዳንዶቻችን ነጋዴ። ግን ወዳጆቼ ሆይ ብዙ ሰው በኪሳራ ውስጥ አለ። አስቡ፣ ቆም ብላችሁ አስቡ። ቁጠሩ። ምንድን ነው የተወሰደ? ቆጠረ በጎቹን ይላል። ቁጠሩ። ይሄ ነገር ተወስዷል ብላችሁ ፈልጉ። ይሄ ነገር ተቀምቻለሁ ብላችሁ አስሱ፣ እወቁ። ልክ እንደዛች ሴት ኢየሱስ ክርስቶስ ቀጠለ። አንድ ሴት ነበረች፣ 10 ድራም ነበራት። አንዱ ድራም ጠፋባት። ስታየው ጨለማ ነው፣ ልታገኘው አልቻለችም አለ። እዚሁ ቦታ ላይ ቅድም ሉቃስ ወንጌል ምዕራፍ 15 ከ3 እስከ 7 ነበር የነገርኳችሁ የበጉ ምሳሌ። እዛው ክፍል ላይ ኢየሱስ ክርስቶስ ከ8 እስከ 10 ደግሞ ስለ አንድ ሴት እንዲህ አለ። 10 ድራም ነበረ። 10 ድራም ላለሰ አንድ ጠፋ አልጠፋ ምን ያመጣል? ግን ምን የሚገርም 9 ይበቃል። በቂ ነው። ምን 1000 ዓመት አልኖር 9 በቂ ነው አላለችም እች ሴት። አንዳንዶቻችን የተወሰደብን ነገር ወገኖች ያለን ጥቂት ነገር ይበቃል ብለን የተውነው ሰዎች በዚህ ቤት እንኖር ይሆን? ወገኖች ሆይ ጸጋችን ተወስዶ ምናልባት አሁንም እንዘምር ይሆን? እንደነዚህ እንደ ሐዋርያት ወገኖች ሆይ ጸሎታቸውን አስወስደው ኃይላቸውን አስወስደው ከኢየሱስ ክርስቶስ ጋር አብረው ይጓዙ ይሆኑ? ልብ በሉ። የሚቀማ ብዙ ነገር ባለበት ውስጥ ያለ ወገኖች ሆይ የመፈለግ የማስመለስ አፒታይት ከሌላችሁ ፍጻሜ ጋር መድረስ በጣም ከባድ ይሆናል። 10 ድራም አንድ ጠፋባት። ሀብታም ነች። እንደዚህ ነው። ይሄ ድራም የሚሉትን ነገር እንደ እንቁ በሉት፣ እንደ እንቁ ነው። ምን 9 እንቁ ያለው ሰው አንድ ሄደ አልሄደ፣ ምን 10 ብር አንድ ብር ሄደ አልሄደ፣ ምን ያመጣል? ወደዛ ተው የሚያሰኝ ነው አለች። እቺ ሴት ስትመለከተው ጨለማ ነው። የመጀመሪያው ነገሯን የበላው ጨለማ እንደሆነ አውቃ ተነሳች፣ አበራች፣ መጥረጊያዋን አነሳች፣ ቤት ውስጥ ያለውን በሙሉ ጠረገች። ከዚህ መሃል ላይ ስትጠርገው የጠፋው ድርሃም አንዱ ተገኘ። ዛሬ ብዙ ነገሮቻችንን ጨለማ ይዞብናል። መጥረጊያዎቻችንን ጥለናል። እኛ መጥረጊያ ወገኖቼ ሆይ ቤት የሚያጸዳው አይደለም፣ መንፈሳዊ ቋንቋ ንስሐ ነው። አንዳንዱ አመል ተወስዶበታል። የተወሰደባቸው ነገር ምንድን ነው ይላል እግዚአብሔር። አንዳንዱ ወገኖቼ ሆይ የጸጋ ንግግሩ ተወስዷል፣ ትሕትናው ተወስዷል፣ ፍቅሩ ተወስዷል፣ በጎነቱ ተወስዷል፣ ለጋስነቱ ተወስዷል፣ ጸሎቱም ከእግዚአብሔር ቃል ተወስዷል። ለመፈለግ ምንም አይሞክርም። ኢየሱስ ክርስቶስ ወዳጆቼ ለዚህ ነው ኢየሱስ ክርስቶስ ብዙውን ጊዜ የመሰለው ስለዚህም ድራም ስለዚህም እነዛ 99 በጎች ኢየሱስ ክርስቶስ ማውራት የፈለገው ወገኖቼ ሆይ እንዲህ ነው። የተወሰደባችሁን አስመልሱ፣ ፍለጋ ቀጥሉ ነው። ደስተኛ አትሆኑም። ፍጻሜያችሁ ላይ ጥላ ያጠላል፣ አደጋ ይጋርጥባችኋል፣ ባዶ ያደርጋችኋል፣ መጨረሻም ይውጣችኋል። ለዚህ ነው የእግዚአብሔር ሰው እንደዚህ አለ፣ አንተ እስከምትመልስልኝ ድረስ ምን እስከምትመልስ ድረስ ዓይኖቼ ያለ ማቋረጥ እንባን ምን ይላሉ? ያፈሳሉ። አንተ እስከምትመልስ ድረስ፣ የተወሰደብኝ ነገር እስከምትመልስ ድረስ፣ የጓዳዬን ነገር የልጆቼን ነገር
ወዳጆቼ ሆይ እስከምትመልስ ድረስ ትእዛዝ እስከምታወጣ ድረስ አይኖቼ ያለማቋረጥ እንባን ያፈሳሉ። በአንድ ቤት ያለን የእግዚአብሔር ሰዎች ብዙ አልነግራችሁም። ለራሴም ነው መልእክቱ፣ ለእናንተም ነው። ከጥቂት ቅዳሜ ወገኖቼ ሆይ እስካሁን ድረስ በዚህ ነገር ላይ ጸልያለሁ። ምንድን ነው የተወሰደባችሁ? ምንም የማይመስላችሁ። በእርግጠኝነት የተወሰደባችሁን እንድታስመልሱ እግዚአብሔር ይፈልጋል። የተወሰደባችሁን ካላስመለሳችሁ ሌላ ነገር አትጠብቁ። ሌላ ነገር አይሰጣችሁ። ብዙ ሰው ግን ተወስዶ ራቁቱን ነው። ጉልበቱ የለም። ፎርማሊቲ ትንሽ ነገር ማለፍ አይችልም። ትንሽ ነገር ወዳጆች፣ በጣም ትንሽ ነገር፣ በትንሽ ነገር ነው የተነካኩት። አንተን አለ ንቅ አድርጌ እገልሻለሁ። ግን ዲያቆኖች ናቸው፣ ግን ሐዋርያት ናቸው። ተወስዶባቸዋል። ከኢየሱስ ክርስቶስ ጋር ነው ያሉት። ወዳጆቼ ሆይ ልብ ብላችኋል። ያቺ ሴት ወደ ውስጤ ትመጣለች። አንደኛ ነገሥት ምዕራፍ 3 ከ16 ጀምሮ በቤታችሁ ተመልከቱ። ሁለቱ ጋለሞታ ሴቶች ይላሉ በአንድ ቤት ይኖራሉ። የሚገርም ነው። ሁለቱም ልጅ አላቸው። ጋለሞታዎች ናቸው። ሴተኛ ዳሪዎች ናቸው። በጥሩ መንገድ የመጡ ልጆች አይደሉም። ባልመጡ ሲባሉ የመጡ ልጆች ናቸው። ነገር ግን ሁለቱም እንቅልፋም ስለሆኑ አንዷ በእንቅልፍ ብዛት ስትገላበጥ ልጇ ላይ ተኝታበት ኖራ ገደለችው። ድንገት ስትነቃ የራሷ ልጅ ሞቷል። ያችኛውም ወገኖቼ ሆይ ተኝታለች፣ ግን ልጇ አልሞተም። እሷም እንቅልፍ ከብዷታል። ስለዚህ ቀስ አለችና ጤነኛውን ልጅ ሰረቀቻት ይላል። ወገኖቼ እንቅልፍ ከማብዛታችን የተነሳ እግዚአብሔር ፊት መፈለግ ከማቆማችን የተነሳ የተወሰደብን ነገር ምን ይሆን? ስለዚህም ነው የእግዚአብሔር ቃል እንቅልፍን መውደድ የተቦጫጨቀ ልብስ ያለብሳል ይላል። መልካሙን ነገር ይወስዳል። ለሞት እንዳልተኛ ጌታ ሆይ አይኖቼን አብራ አለ ዳዊት። ተኝቼ ሞቴን እንዳላረግ ድንገት አሁንም ስለከበዳት ከውስጧ ተሰረቀ። የተወሰደባችሁን ነገር የተሰረቀባችሁን ነገር በየትኛውም ደረጃ ያላችሁ እግዚአብሔር ሰዎች መልእክት ነው። ከስብከት የወጣ ነው። መልእክት ነው ያለኝ ወዳጆቼ። እግዚአብሔር ያሳየኝ ነገር ነው። ከእንቅልፍ ብዛት የተወሰደባችሁ ነገር ምን ይሆን? አንዳንዱ ያለን ይመስላል፣ ግን የለንም። በአምልኮ ተሸፍነን፣ በአገልግሎት ተሸፍነን ወዳጆቼ ሆይ እርዳን እንኳን ለማለት ለመፈለግ አልተነሳንም። እንዴት ይርዳን? ስለዚህ ሲነሳ የኔ ነው ጥል መጡ። ወደ ሰለሞን ሄዱ ይላል። ምንድን ነው? የኔ ልጅ ነው። የሞተ እሷ ነው፣ የሞተ እሷ ነው። ሰለሞን አንድ ነገር አደረገ። ይሄ ማን ነው? የጤነኛው የኔ ነው፣ የሞተው እሷ ነው። ጤነኛው የኔ ነው። ሁለታችሁም አዎ፣ እሺ ጤነኛውን አምጡት። ያማ ኦልሬዲ ሞቷል አለ። ጤነኛው መጣ። አሁን እንደዚህ አድርጉ በሉ፣ ሴፍ አንጡና ለሁለት ቦታ ቁረጡና ስጡ፣ ግማሽ ስጡ አለ። ያቺ ሴት እውነተኛ ወላጅ የሆነች ሴት ንጉሥ ሰለሞን አይሁን ክርክሬን ቀጥለው የኔ ነው፣ እውነት ነው ያለኝ። እቺ ሴት በሐሰት ነው ያደረገችው። ምንም ባልሰራ ከሚታረድ ስጣት ለሷ። እሷ ታሳደገው፣ በሰላም ይደግ፣ ለሀገር ይደግ፣ ለሰው ይደግ፣ ለሷ ይሰጣት አለች። ሰለሞን አስተዋለና እንዲህ አለ፣ እውነት ያለሽ አንቺ ነሽ። ወገኖቼ ሆይ እስከ መጨረሻ ተሟገተች እቺ ሴት። ወገኖቼ ሆይ እስከ መጨረሻ ፈልጉ፣ እግዚአብሔር ይፈርድላችኋል። እግዚአብሔር እንዲፈርድላችሁ የምትፈልጉት ነገር ያለ። ንጉሱን እስከ መጨረሻ ወጠረ፣ አልተችም። የራሱ ጉዳይ ነው፣ ይጥፋ። እኔ ድሮም ሳይመጣ ነው፣ የራሱ ጉዳይ ነው። ሸክም ነው የቀለለኝ። ደግሞም እኔ ሴተኛ ዳሪ ነኝ፣ ገንዘብ የለኝም። እንደዚህ ማረገው ነገር ሰጠው አላለችም። እቺ ሴት አላለችም።
ወገኖቼ ሆይ አላለችም። ሳይፈልግ የመጣ ልጅ እንዲሞት ነው የሚፈልግ። ኖ እስከ መጨረሻ አፋረዳለሁ፣ እስከ መጨረሻ ንጉሥ ጋር ሄዳለሁ፣ እስከ መጨረሻ። ዛሬ ወገኖቼ ሆይ የሚፈረድላችሁ ነገር ያላችሁ ሰዎች ግን የተኛችሁ ራዩት ጌታ እግዚአብሔር ፈልጉ ይፈርድላችኋል። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። ይገርማል ወገኖቼ ሆይ ሁሉ ጊዜ የሚገርመኝ የዳዊት ነገር ነው። አንደኛ ሳሙኤል ጋር የእግዚአብሔርን ሥራ ሊሰራ 400 ሰዎችን ይዞ ሲወጣ ይላል ከቁጥር 7 ጀምሮ። አንደኛ ሳሙኤል ምዕራፍ 30 ጺቅላግ የተባለች ከተማ ሲመጣ 2 ሚስቶቹ ከልጅነት እስከ ዕውቀት ያፈራው ንብረቱን በሙሉ አቃጠሉበት ጠላት ይላል። ሲመጡ ልጆች የሉም፣ ከተማው ተቃጥላለች፣ ንብረት። እነዛ 400 ሰዎች ኃይል እስከሚያጡ ድረስ አለቀሱ ይላል። እንዳውም ሰበብ ፈጠሩ። አንተ ባትወስደን ኖሮ ይሄ ሁሉ አይሆንም ነበር። ከልጅነት እስከ ዕውቀት ያፈራነው ንብረት። እኔም እኮ ከእናንተ በላይ ብዙ አጥቻለሁ። እናንተ አንዳንድ ሚስት ሊሆን ይችላል። እኔ 2 ሚስት ነው ያጣሁት። ከልጅነት እስከ ዕውቀት ያፈራውን ንብረቴ ነው። ወርቅ ምንም በሙሉ ተወስዶብኛል አለ። ኖ አንተና አሉ። እነሱ ግን ወገኖቼ ድንኳን ጥለው ማልቀስ ጀመሩ ይላል። እርስ በርሳቸው ደረታቸውን እየደቁ እንትና እያሉ እየጠሩ የተወሰደባቸውን እያሉ ኃይል እስከሚያደርጉ ዳዊት ግን ወደ እግዚአብሔር ሄደና እንደዚህ አይነት ካራክተር እግዚአብሔር ይወዳል ወገኖች። ጌታ ሆይ አቤት አለው። እነዚህን ሰራዊት ፍለጋ ልከተልን ላሳዳቸውን አለ። እግዚአብሔር ሁል ጊዜ እንደዚህ ነው የሚለው፣ ፈልግ ታገኛለህ፣ ለምን ምን ይላል ይሰጣል፣ ምንጊያውንም አንኳኳ ምን ይላል ይከፈት፣ የለመነ የፈለገ ያገኛል ይላል። አሜን። የሚገርም ነው። እነሱ እያለ ልፈልግን ፈልግ እግዚአብሔር ፍለጋ በሚጀምሩ ላይ የተወሰደባቸው ለማስመለስ በሚታትሩ ላይ የሰራዊት ጌታ እግዚአብሔር ከነሱ ጋር ይቆማል። ብቻውን አይደለም ወጣ። ወዳጆቼ ሆይ እግዚአብሔር አገልጋዮች፣ ቤተሰቦች የሚገርም ነው። እኛ ጋር ብዙ ነገር ተወስዷል፣ ግን ልንዘምር እንችላለን። እኛ ጋር ብዙ ነገር የተወሰደ ነገር አለ፣ ልንሰብክ እንችላለን። እሱ ዋና መለኪያ አይደለም። ቁጥር እስቲ ስንት ነው የተወሰደባቸው? ቆጠረ። 1 2 አለ። ቆጠረች እችም ሴት። ቁጥር እስቲ ወዳጆቼ ሆይ ክርስቶስ የሰጣችሁ ማንም ያልሰጣችሁ ግን የተወሰደባቸው ነገር ካለ ቸል አትበሉ። ዳዊት ይላል የራሱንም የነሱንም ምርኮ አስመለሰ። እግዚአብሔር ምርኳችሁን ይመልሳል። የተወሰደባችሁ ነገር ይመለሳል። ያጣችሁትን ነገር ታገኛላችሁ። የጠፋባችሁ እጃችሁ ይገባል። ፈልጉ። ተዘግቶ እያለ ወዳጆች ሆይ ተቀርቅሮ እያለ ያንዳንዱ የትዳር በር፣ ያንዳንዱ የጤንነት በር፣ ሰው ግን ወገኖቼ ሆይ ፍለጋ ትቶ ማጉረምረም ውስጥ አለ። ተስፋ ቆርጧል ነው። ፈልግን እግዚአብሔር ደስ ይላል። አንዱ ብቻውን ያንድ ሀገር ሰራዊት ያንዛ ሁሉ ሰው ምርኮ አስመለሰ ይላል። እሱ አስመልሶ ሲመጣ እነሱ ጥቁር ልብስ ለብሰው ውጭ ብለዋል። ወገኖቼ ማዘን ማላዘን፣ ያለፈውን ነገር መተረክ፣ ድሮ እንደዚህ ነበር ማለት አይጠቅምም። ፍለጋን ጀምር። ኢየሱስ ክርስቶስ በሚፈልጉ ሰዎች ይረካል። አይዶን ነው መልእክቴ ጨረስኩ። ሁላችሁም ነው። ከዚህ ህልም በኋላ የመጣ ነገር ነው። ይገርመኛል። ጤንነት የተወሰደባችሁ ሰዎች እግዚአብሔር ጤንነታችሁን ይመልሳል። ምርኮ የተወሰደባችሁ ሰዎች እግዚአብሔር ምርኳችሁን ይመልሳል። ልጆች የተወሰደባችሁ ሰዎች ልጆቻችሁ ይመለሳል። ቢዝነሳችሁ የተመታባችሁ ሰዎች ቢዝነሳችሁን ይመልሳል እግዚአብሔር። ኤርምያስ ይገርመኛል ወገኖች ሆይ ያ የእግዚአብሔር ሰው ጤንነቱ ተወሰደ ይላል። ተወሰደ። ዓለም ውስጥ አይደለንም፣ ጫና አለ አይደለም። በብዙ ነገር ልናልፍ እንችላለን።
በብዙ ነገር ድሮ ካያችሁኝ በኋላ እኔ በብዙ ምጥ አልፌያለሁ። በብዙ አለ እንቅልፍ ያደርኩባቸው ሌሊቶች ነበሩ። አለ እንቅልፍ አንድ ቀን አይደለም፣ 2 ቀን አይደለም፣ 3 ቀን አይደለም፣ 5 ቀን አለ እንቅልፍ ወገኖቼ ሆይ። ነገር ግን አለ እንቅልፍ ልደር እንጂ መፈለጌን ያለ ጌታ እያንዳንዱን ግን አስተፍቶ ሰጥቶኛል። እግዚአብሔር ቤልን ይቀጠዋል። ካፉ ላይ ያለውን ያነቀብህን ምን ይለዋል? ያስተፋዋል። ስትፈልጊ ስተኛ አይደለም የዋጠውን ተዋረጋል። ኤርምያስ የእግዚአብሔር ሰው ታመመ ይላል። እቤታችሁ ምዕራፍ 30 ቁጥር 16 እና 17 ግን ታምቦ አነለት በቃ ዋጋ የለውም ምናምን አላለም። ጌታ ሆይ ጤንነቴን መልስ፣ ጌታ ሆይ ና ቁስሌን ዳብስልኝ እያለ ሲጮህ ድንገት ለሚፈልጉት የሚገለጥ እግዚአብሔር ወደ ኤርምያስ ሄደና እንዲህ አለው። ኤርምያስ አለው የሚውጡህ ይዋጣሉ፣ የዘረፉ ለብዝበዛ ዘርፋለሁ፣ የበዘበዙን ለብዝበዛ አሳልፌ እሰጣለሁ። እኔ ጤንነትን እመልሳለሁ፣ ቁስልን እፈውሳለሁ። አሜን። እኔ ጤንነትን እመልሳለሁ፣ ቁስልህንም ምንድን ነው የተወሰደባቸው ወገኖች? ምናልባት እግዚአብሔር ፈዋሽነቱን አቁሞ ከሆነ ምናልባት እግዚአብሔር ነገር የተወሰደባችሁ ሰዎች ትኖሩ ይሆን? ልክ እንደነዛ ሰዎች እግዚአብሔር ነገር ከእግዚአብሔር ቤት ወደ ኋላ የጠፋችሁ ሰዎች ትኖሩ ይሆን? ዛሬም እነግራችኋለሁ። ልክ እንደዛ ያ ሀብታም ሰው 2 ልጆች ነበሩት ይላል። አንደኛው ታናሹ ድንገት ብሎ ወደ አባቱ ጥያቄ ያቀረበ። አባቴ ያለው እስካሁን የለፋውበትን ድርሻዬን ስጠኝ አለው። ምን ነው ልፈልገዋለሁ። አባትም ምንም ማድረግ አልቻለም። ስለዚህ ድርሻውን ሰጠው። ወደ ሩቅ ሀገር ሄደ። ገንዘቡ ማልቅ አልመሰለውም፣ አባከነ። ገንዘቡ ሁሉ አለቀበት። ከዛ በኋላ አማራጭ ሲያጣ ወገኖቼ ካልጠፋ ስራ የመጨረሻ ወራዳ የሆነ ስራ ውስጥ ገባ። አሳማ ጠባቂ ሆነ። የሚገር አሳማ እየጠበቀ የአሳማ ምግብ እንኳን ማግኘት አልቻለም። የአሳማ ምግብ በእውነቱ ወገኖች የመጨረሻ ወርስት እኮ ነው። ከዛ የአሳማ ምግብ መብላት ይመኝ ነበረ። እነሱም ባለ አሳማዎቹ ያስጠበቁት የአሳማውን ምግብ እንኳን ለመብላት ፍቃደኛ እንዲሰጥ አልነበረም ይላል። ከዛስ ይሄ ሰው ወደ ልቡ ተመለሰ። ወደ ልባችሁ ተመለሱ ወገኖቼ፣ ወደ ቀልባችሁ ተመለሱ ይላል ሰራዊት ጌታ እግዚአብሔር። ተመለሱ፣ ወደ ጠፋችሁ ቆጠራውን ጀምሩ። አስረከባችሁት ነገር ምን ይሆን? ወደ ልቡ ተመልሶ አለ አባቴን ሄጄ አባቴ ሆይ በላይም በታችኛው በሁሉ ነገር በድያለሁ፣ አሳዝኛለሁ እለዋለሁ። ከአባቴ ባሪያዎች ከአንዳንዶቹ እንደ ልጅ አይደለም እንደ ባራ ብዙ ባራዎች አሉ። እንደ አንዱ ባሪያ ሆኜ ላገልግልህ እለዋለሁ። ወደ አባቴ ግን እመለሳለሁ አለ። አባት ቀረበ። በብዙ በድያለሁ፣ በሰማይም በምድርም ነገር አሳዝኛለሁ። አሁን ግን ወደ አንተ ተመለስኩ። የአባቴ ቤት የተትረፈረፈ ነገር እያለ የአሳማ ምግብ መብላት ናፈቀኝ። እሱን እንኳን የማግኘት እድል አላገኘውም። ዛሬ ግን ወደ በደልኩ ወደ አባቴ ተመልሻለሁ። አባቴ ሆይ ማረኛል። አባት ሂድ ከዚህ አላለውም። እግዚአብሔር ወገኖቼ ደክማችሁ የተመለሳችሁ ወንድሞቼ እህቶቼ ካላችሁ ሂድ ከዚህ የሚል አምላክ አይደለም። እግዚአብሔር አበዛ የሚል አምላክ አይደለም። እችን ስሙኝና በዚህ ሁልጊዜ ስለ እግዚአብሔር ምን ይገርምሃል በሉኝ። አሁን 42ኛ ዓመቴ ላይ ነው ያለሁት። ጌታ ረድቶኝ በመውጣት በመውረድ በማገልገል ቀይ ጥቁር ስደክም 42ኛ ዓመቴ ምን እንደሚገርም ታውቃላችሁ? ስለ እግዚአብሔር ሳስብ 3 ነገሩ ይገርመኛል። እግዚአብሔር ሁሌ ለኔ ብዙ ነገር አይቻለሁ ወዳጆች፣ በጣም ብዙ የእግዚአብሔርን ተአምር አይቻለሁ። እዚህ ምድርን ነገር አይቻለሁ። ስለ እግዚአብሔር ሳስብ ሁሌ
ሶስት ነገር እናንተ የሚገርማችሁ ነገር ይኖር ይሆናል። ለኔ የሚገርመኝ የመጀመሪያው የእግዚአብሔር ነገር የሚገርመኝ ምን ታውቃላችሁ? ምሕረቱ። እንዲህ ይላል እግዚአብሔር ምሕረቱ ምንድነው ይላል? ብዙ ነገር አለኝ የሚለው እግዚአብሔር ከቁጥር በላይ ወገኖች አለኝ የሚለው ነገር ምንድነው? ብዙ ነው። ከዚህ ነው እግዚአብሔር ለሚመለሱ ሳይሰስትም ብዙ ነው ያለው። ብዙ እንደ ብዙ ጥፋታችን እግዚአብሔር ብዙ ምሕረት ባይኖረው ዛሬም ባልኖርን። በተለይ ከእግዚአብሔር ቤት ወደ ኋላ ያፈገፈክ አንድ ጠይም ወንድም አለ በመንፈሴ እግዚአብሔር እጁን ዘርግቶ ነው የሚቀበል። ሁለተኛ ስለ እግዚአብሔር ምን ይገርማል ብትሉኝ ወገኖቼ እቺን ልናገርና ልደግግ። መልክቴ ዛሬ ብዙ አይደለም እዚህ ጋር ነው ያለው። በቃ አሁን እናንተ ቁጠሩ ነው የምላችሁ ወገኖቼ። እግዚአብሔር ፈልጉ ነው የሚላችሁ። በቃ አትታችሁታል፣ አላወቃችሁትም። መቅረቱን ራሱን አላወቁትም። ኢየሱስ ከአራቸው ጋር ያለ መስሏቸዋል። ከኛ ጋር ከሄደ ቆይቷል። ብዙዎቻችን ከኛ ጋር ያለ መስሎናል። የለም እኮ ኢየሱስ ዘጋው እኮ የለም። በኋላ እኮ ነው የባነኑት። አያችሁ። ሁለተኛ ስለ እግዚአብሔር ምን ይገርማል ብትሉኝ አሁንም ምሕረቱ ጉድ ብትሉ እንዲህ ይላል እግዚአብሔር በምሕረቱ ምንድነው ይላል? የመጨረሻ ሀብታም ነው። በቃ የመጨረሻ የማይሰስት የማይቆጥበው ነገር ቢኖር እግዚአብሔር ምሕረቱ ነው። ጥልቅ ያለ ማያልቅ ነገር ሀብት ያለው እግዚአብሔር ምሕረቱ ነው። ባለጠጋ ነው ይላል። ንጥንጥ ያለ ቁጥር ብትለው ሀብትን ቁጥር ብትለው የሀብትን ልክ መለኪያ ብትለው እግዚአብሔር ምሕረቱ ግርም ይል። That's why we are here። ለዚህ እኮ ነው እዚህ ያለን ወዳጆች። ሶስተኛ ስለ እግዚአብሔር በእውነት ሁሌም የሚገርመኝ ነገር አጥፍቼ አውቃለሁ፣ አሳስቼ አውቃለሁ፣ መልካም ሰርቼ አውቃለሁ። ብዙ ነገር በዚህ ቆይታ ውስጥ ከመስመር ወጥቼ አውቃለሁ፣ አስወጥቼ አውቃለሁ፣ ወደ መስመር አስገብቼ አውቃለሁ። ሰው የሞተ ሰው ሲነሳ አይቼ አውቃለሁ። ያላየሁት ነገር ሽባ ሲነሳ አይቻለሁ። ይህ ክፉና ደጉን አይቻለሁ። የገረመኝ ነገር ነው በዚህ 42 ዓመት። ምን ሶስተኛ ምን ይገርማል በሉኝ። አሁንም ምሕረቱ እግዚአብሔር ምሕረቱ ለዘላለም ነው ይላል። ምነው አሜን ብትሉኝ። ለወር አይደለም፣ ለዓመት አይደለም፣ ለ6 ወር አይደለም። ለምን የዛሬ ዓመት ብስት ምሕረት አለ። ከ6 ወር በኋላ ብስት ምን አለ? ምሕረት። በዘመናት ሁሉ እግዚአብሔር ለእኔና ለአንተ ያዘጋጀው ምሕረቱ ነው። ስለዚህ ተመልሶ በመጣ ጊዜ አባት የእግዚአብሔር ምሳሌ ነው። እንደ አንዱ ባሪያ ልሁን ሲል እንዲህ አለው ነው። አሁን እጥፍ ድርብ ክብር የሚገባ ሂዱና የተሻለውን ጨርቅ አርጉለት፣ ቀለበትም አርጉለት፣ ከፍሪዳው ምረጡና ምን በሉለት፣ እረዱ፣ እንብላ፣ ደስ ይለን። አሜን። ወደ ልብ ተመለሳ። እግዚአብሔርን ፈልጓ። ደክማችሁ ሄዳችሁ ካላችሁ እንጸልይ።